ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የጥር 12 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዤላችሁ ቀርቤያለሁ። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በጉጉት ሲጠበቅ የነበረውን አዲሱን ረቂቅ አዋጅ በተመለከተ የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 52ኛ መደበኛ ስብሰባውን አካሂዶ እጅግ በርካታ ጉዳዮች ላይ ተወያይቶ በአብላጫ ድምፅ በመላው ሀገሪቱ ላይ ተግባራዊ እንዲደረግ ውሳኔ አስተላልፏል። በተለይ ለበርካታ ዓመታት ያገለገለውን የጉምሩክ አዋጅ በተመለከተ እንዲሁም ከቀረጥና ታክስ ጋር በተያያዘ እጅግ በበርካታ ጉዳዮች ላይ እንግዲህ ውሳኔ ስለመተላለፉ አዲስ መረጃ ተሰምቷል። ወደ እናንተ ይዘንላችሁ ቀርበናል። በሌላ በኩል የርቀት ትምህርት ተቋማት ላይ አስገዳጅ መመሪያ ስለመዘርጋቱም ተሰምቷል። ይህንንም ወደ እናንተ እናደርሳለን። እንዲሁም የኮንዶሚኒየም ቤት ተመዝጋቢዎች ወርሃዊ የቁጠባ መጠንን በተመለከተ ይፋ ተደርጓል። ይህንንም እናደርሳለን። እንዲሁም የምስራቅ አፍሪካዊቷ ሀያላን አገር የሆነችው ኢትዮጵያ የገንዘብ ኖት ልታትም ስለመሆኑ አዲስ መግለጫ ወጥቷል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮውን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያ የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 52ኛ መደበኛ ስብሰባውን በተለያዩ ጉዳዮች ላይ ተወያይቶ በመላው ሀገሪቱ ላይ ተግባራዊ እንዲደረግ ውሳኔ ማስተላለፉ ተሰምቷል። ምክር ቤቱ በቅድሚያ የተወያየው የጉምሩክ አዋጅን እንደገና ለማሻሻል በቀረበው ረቂቅ አዋጅ ላይ ነው። በስራ ላይ ያለው የጉምሩክ አዋጅ ለበርካታ ዓመታት ያገለገለ በመሆኑ የአዋጁን ድንጋጌዎች ዓለም አቀፍ የንግድ እንቅስቃሴ ከደረሰበት የእድገት ደረጃ ጋር ለማጣጣም በአገራችን እያደገ የመጣውን የማኒፋክቸሪንግ ኢንዱስትሪ ልማት ለመደገፍ እንዲሁም ሕጋዊ ንግድና ኢንቨስትመንትን ለማበረታታት ይቻል ዘንድ የማሻሻያ አዋጁ ተዘጋጅቶ የቀረበ ሲሆን ምክር ቤቱም አዋጁን ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በአብላጫ ድምፅ ወስኗል። ሌላው ለኢንቨስትመንት ስለሚሰጥ የቀረጥና ታክስ ማበረታቻ ረቂቅ ደንብ ምክር ቤቱ በቀጣይ የተወያየበት ነው። ለሀገራችን የኢኮኖሚ እድገት ከፍተኛ አስተዋጽኦ ላላቸውና ቅድሚያ ለሚሰጣቸው እንዲሁም ከፍተኛ ካፒታል ለሚጠይቁ የኢንቨስትመንት መስኮች በስራ ላይ የሚውለውን ካፒታል ከግምት ውስጥ የማስገባት ኃላፊነት በአፈጻጸም ላይ የተመሰረተ የኢንቨስትመንት ማበረታቻ ስርዓት መዘርጋት አስፈላጊ ሆኖ በመገኘቱ ረቂቅ ደንቡ ተዘጋጅቶ ቀርቧል ነው የተባለው። ምክር ቤቱ ደንቡ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ መወሰኑ ተገልጿል። በመጨረሻም ምክር ቤቱ የተወያየው የኢንተርፕረናንት ልማት ረቂቅ ፖሊሲ ላይ ነው። ፖሊሲው በኢንተርፕረናንት ዘርፍ የሚከናወኑ ተግባራት ቀጣይነት ኖራቸው ለሀገራዊ የልማት ግቦች ስኬት ሚናቸውን እንዲወጡ የፈጠራ ባህልን ለማጎልበትና እሴትን ለመጨመር የሚያስችል ምቹ የኢንተርፕረናንት ስነ ምህዳር ለመገንባት እንዲያስችል ተዘጋጅቶ ቀርበዋል። ምክር ቤቱም በፖሊሲው ላይ በሰፊው ከተወያየ በኋላ ግባቶችን በማከል ፖሊሲው በሚኒስትሮች ምክር ቤት ከጸደቀበት ከዛሬ ጥር 12 ቀን 2018 ጀምሮ በስራ ላይ እንዲውል ሙሉ በሙሉ መወሰኑ ነው የተገለጸው። በሌላው መረጃችን የኮንዶሚኒየም ቤት ተመዝጋቢዎች በ2005 ተመዝግባችሁ የ40/60 ቤት ዕድል እየጠበቃችሁ ላላችሁ ወገኖች በአሁኑ ወቅት ሊኖርባችሁ የሚገባው ወርሃዊ የቁጠባ መጠን እንደሚከተለው ይሆናል። እስከ ጥር 2018 ለ150 ወራት ሊኖርባቸው የሚገባ ዝቅተኛው ድምር ያለ ባንክ ወለድ የተሰላ እንግዲህ በስክሪኑ ላይ የምትመለከቱት ነው። ሌላው ይህ መጠን ተመዝጋቢዎችን የቤቱን 40% ቅድመ ክፍያ እንዲያሟሉ በመዝገባ ወቅት የተቀመጠ ክፍያ ወርሃዊ ግዴታ ነው። ቤቱ ደርሷችሁ ርክክብ በሚፈጸምበት ወቅት በወቅታዊ የዋጋ ጭማሪ የሚኖር እንደሚሆን በዚህ ሰዓት እንግዲህ የወጣውን መረጃ ወደ እናንተ ለማድረስ ችለናል።
በሌላ በኩል የርቀት ትምህርት ማዕከላት ሀገር አቀፍ የ12ኛ ክፍል መልቀቂያ ፈተና ከሚወስዱባቸው ተማሪዎች ከ25 በመቶ በላይ የሚሆኑት ለተከታታይ 2 ዓመታት የማለፊያ ነጥብ ካላስመዘገቡ ፍቃዳቸው እንዲመለስ የሚያስገድድ ረቂቅ መመሪያ ተዘጋጅቷል። በዚህ ምክንያት ፍቃዱ ከተሰረዘ የርቀት ትምህርት ተቋም እንደገና ፍቃድ ማውጣት እንደማይችል የትምህርት ሚኒስቴር ያዘጋጀውና የትምህርት ማህበረሰቡና ባለድርሻ አካላት አስተያየት እንዲሰጡበት ይፋ የተደረገው የርቀት ትምህርት ፕሮግራም ማስፈጸሚያ ረቂቅ መመሪያ ያሳያል። በረቂቅ መመሪያው መሰረት ፍቃድ አግኝቶ ወደ ሥራ የገባ የርቀት ትምህርት ማዕከል አገር አቀፍ የ8ኛ ክፍል ፈተና ከሚቀመጡ ተማሪዎች 50 በመቶና በላይ የሚሆነውን ለተከታታይ 2 ዓመታት ካላሳለፈ ፍቃዱን እንዲመልስ እንደሚገደድ፣ በዚህ ምክንያት ፍቃድ የተሰረዘ የርቀት ትምህርት ተቋም ዳግመኛ ፈተና ወይንም ፍቃድ ማውጣት እንደማይችልም ተጠቅሷል። ከዚህም በተጨማሪ ለርቀት ትምህርት ዝግጅት ሳያደርግ ፍቃድ አውጥቶ ሲሰራ የተገኘ የርቀት ትምህርት የተቋሙ ሥራ ፍቃድ ተሰርዞ እንዲዘጋ የሚያደርግ በረቂቁ ተካቷል። ይህንን ረቂቅ መመሪያውን በተመለከተ ለሪፖርተር አስተያየታቸውን የሰጡት የኢትዮጵያ የግል ትምህርት ቤቶች ማህበር አስተባባሪ አቶ አጽባሃ ረቂቅ መመሪያው የረቂቅ ትምህርትን ጥራት ለመጠበቅ ይረዳል ብለው እንደሚያስቡ ገልጸው ማህበሩ ለረቂቁ ግብዓትነት ያቀረባቸውን ሐሳቦች መካተታቸውንም ተናግረዋል። አንድ የርቀት ትምህርት ማዕከል በረቂቁ መሰረት በዘርፉ ፍቃድ ለማግኘት ማሟላት ካለበት መስፈርቶች መካከል የንግድ ፍቃድ፣ የትምህርት አዋጁን፣ ሌሎች ደንቦችና መመሪያዎችን መሰረት አድርጎ በተቀመጠው ስታንዳርድ መሰረት የተሟላ አደረጃጀት መፍጠር፣ የትምህርት ባለሙያዎችና የአስተዳደር ሰራተኞችን ቢያንስ የ6 ወራት ደሞዝ ክፍያ ለመሸፈን የሚያስችል በዝግ የባንክ ሂሳብ የተቀመጠና በባንክ የተረጋገጠ ሂሳብ መኖር፣ የተማሪዎችን የትምህርት መረጃ በአግባቡ ሰንዶ ለመያዝ የሚያስችል የመረጃ ማዕከል ማዘጋጀት እንዲሁም የርቀት ትምህርት ፕሮግራም የሚያካሂድበትን ማዕከል የባለቤትነት ካርታ ወይንም የ2 ዓመታት የኪራይ ውል ሊኖር ይገባል የሚሉ ተጠቃሾች ናቸው። በኢትዮጵያ የርቀት ትምህርት በከፍተኛ ትምህርትና በቴክኒክና ሙያ ዘርፎች በስፋት እየተሰጠ እንደሚገኝ መረጃዎች ያሳያሉ። ሆኖም በአሁኑ ወቅት ምንም ያክል የርቀት ትምህርት ተቋማት አገልግሎት እየሰጡ ይገኛሉ የሚል መረጃ ሪፖርተር ከትምህርት ሚኒስቴርና ከትምህርትና ስልጠና ባለስልጣን ለማግኘት ጥረት ቢያደርግም የተደራጀ መረጃ ባለመኖሩ ማወቅ እንዳልተቻለ ሪፖርተር አስነብቦናል። በሌላው መረጃችን የምስራቅ አፍሪካዋቷ ሀያላን ሀገር ኢትዮጵያ ከዚህ በኋላ የራሴን ብር ራሴ አትማለሁ በማለት አስታወቀች። በቅርቡ በይፋ እንደምትጀምር ታውቋል። እንደሚታወቀው ከዚህ በፊት የሚያስፈልጋትን ብር የምታሳትመው ከፍተኛ ወጪ እያወጣች በዶላር እየከፈለች በውጭ ሀገራት ነበር። አሁን ግን ጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳቡን ይህ ነገር መቆም እንዳለበትና በሁሉም ረገድ ራሳችንን ችለን መስራት እንዳለብን አሳውቀዋል። የሳቸው ህልም ሀገሪቱን በሁሉም ዘርፍ ወደ ላቀ ደረጃ ማሸጋገር ሲሆን ይህ ሐሳብም እንግዲህ በቅርቡ የራሷን ብር ኖት እንደምታትም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ አበክረው የገለጹት። ቀጣዩ የኢትዮጵያ ብር ኖት ላይ መላው ኢትዮጵያን ተረባርቦ የሰራውን ህዳሴ ግድብ እንደሚጨመርበትም ታውቋል። እናንተስ ምን ቢጨመር ደስ ይላችኋል? ሐሳብ አስተያየታችሁን አስቀምጡ። ምንስ ተሰማችሁ? በኢትዮጵያ ለውጥ እንቅስቃሴ በተለይ ሀገር ወዳድ የሆናችሁ ኢትዮጵያኖች በሙሉ የሀገራችሁ ለውጥ ያስደስታችሁ በኮሜንት እየገባችሁ ይህን ነገር እንግዲህ አበረታቱት እያልኩኝ ለዕለቱ ያስኩላችሁ መረጃዬን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።